ቆንጆዬ ነገር አንተ ማለት ላይክ እሷም ታምራለች ግን ሞር በጣም ቆንጆ ነች። የሮጋሪ ቀባዳ አንድ አመት ሙሉ ኮማ ውስጥ የከተተችኝ እሷ ናት። እኔ ለትዳሬ ለልጄ ታማኝ ነበርኩ። እንኳን እሱ የኔ መሰለ ወርቅ የወርቅ ፍልቃቂ የሆነ ባል በህይወቴ ላይ ኖሮ ይቅርና በሳቅ በጫወታ በደስታ ባዘን እዚህ ደርሰናል። ሞዴስ ተወዶ ሴቶች ከተፈጥሮና ከራሳቸው ከዓላማቸው ጋር ግብግብ በገቡበት ሀገር እራሷ ሴቷ እንዲህ ከስነ ምግባር የወጣ ነገር ስታረግ መመልከት እና ሁሌ ጧጧት የሚመጡት ከአልጋ ቤት ነው። አልጋ ቤት አድረው ነው የሚመጡት። 5 ቀን ማለት ነው፣ ቀን በቀን ማለት ነውና አንድ ቀን ብቻውን አገኘሁትና እሱን መጀመሪያ አረብ ሀገር ስመጣ ማስሶዩ ድንግል ነሽ ብሎ ጠየቀኝ። ትልቅ ሰው ነው። 18 ዓመት የነበር ዛኔ ስመጣ ድንግል ነሽ ወይ ብሎ ሲጠይቀኝ አዎ ድንግል ነኝ። እኔ ደግሞ ምክንያቱም ድንግል ሴት ምናምን ሴት ያከብራሉ አረቦች ታውቃላችሁ። በጣም ለሴት የስውሯ ማርያም ተአምር ሁላችሁም ሼር አድርጉት። ሰላም እንዴት ናችሁልኝ ውዴ ቻናሌ ተከታታዮች? እኔ ያለው ዛሬም እንደተለመደው እናንተ ተመልካቾችን ዘናፍት ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ ያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰቡን እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። የሆኑ ፍቅረኞች ከስተመሮች የነበሩ አዳኒት አቤቤ ኮሪደር ብላ ከመጣለዛው በፊት ያበረች ቁርስ ቤት ነበረችኝና በሳምንት 7 ነው የሚመጡት። 5 ከሷ ጋር ይመጣ 2 ብቻውን ይመጣል። በጣም ከስተመሮች ናቸውና ሁሌ ጧጧት የሚመጡት ከአልጋ ቤት ነው። አልጋ ቤት አድረው ነው የሚመጡት። 5 ቀን ማለት ነው፣ ቀን በቀን ማለት ነውና አንድ ቀን ብቻውን አገኘሁትና እሱን ያ ቤተሰብ ሆናል ብያቸዋለሁ። በጣም ቀን በቀን ከመጣቶች ተነሳ ቤተሰብ ሆናልና እሱ ብቻውን አገኘሁትና ለምንድነው አንተ የአልጋም ከፍለ በየሆነ ግማሽ ጎኔ ጉራጌ ነኝ መሰለኝ። ለምንድነው የአልጋም ከፍለ እራት ከፍለ ቁርስ ጋብዘ ሁሌ በቃ በቀን ለዚህ ወጪ ከመታወጣ ለምንድነው ቤት ማትከራየላት? እዚህ ሰፈር እኮ ቤት ርካሽ ነው። ምግብ ቤት ትሰራለች፣ የአልጋ ማትከፍለ ምናምን ብዬ መከርኩት ማለት ነው። አይ ስራ እስክትጀምር ነው እሷን ስራ አስጀምራትና ከዛ ከራየላታለሁ ምናምን ነገር አለኝ ማለት ነው። ከዛ አሁን እንደዛ አድርግ እንጂ አልጋ እየከፈልክ ያልቃ በቀን አልጋ ነው አይሰለችም ምናምን አልኩት። አረ ይሰለቻል ምናምን ነገር አለኝ። በቃ ወራን ተስማማን። ቤት እንደሚከራየላት ምናምን ስራ እንደሚያስጀምራት እኔም ስራ እንደምፈልግለት ምናምን ነገር ተነጋግረን እያለ ከለታት አንድ ቀን አረ ብዙም አልቆየም 3 ቀን ምናምን በኋላ እሱ ብቻውን ይመጣል። ከሰዓት በኋላ እኮ ትመጣለች። 2ቷንም ቀን ከሱ ጋር 5ቷን ቀን አብረው ነው የሚያድሩት። 2ቷን ቀን ከሱ ጋር ባታደር ቀሌ ትመጣለች። ቀሌ ታገኘዋለች። እኔ ጋር ነው የምታገኘውና ቁጭ ብላ ከጓደኞቹ ጋር ማለት ነው ብላ ነው የሰራ ቦታ በቃ ሞቅ ያለ ወሬ ይዘናል ምናምን። ከዛ ስልክ ይደወልለታል ማለት ነው። ስልክ ይደወልለትና ሄሎች እኮ ታማ ሆስፒታል ገብታለች ምናምን ነገር ይሉታል ማለት ነው። ከዛ ድንጋጤ እንዴት እንደደነገጠ ማለት ነው። እንዴት ላበላብን የሆነው ከዛ በኋላ የት እንደዚህ ከዛ በኋላ በቃ መጣው ምናምን ነገር አለና ተነሳና ጃኬቱን ልብስ ምናምን ነገር አለ። ከዛ ጀማው አለ የሱ ጓደኞች ምናምን ነገር ማለት ምን ሸይ ነው ምንድነው ምናምን ነገር ሲሉት አረች እኮ ታማ ሆስፒታል ገብታለች ምናምን ነገር ሲል የትኛዋ እንዴ ከወን ያልኩት የትኛዋ ስንት ናቸው የትኛዋ ሲል እሱ ምን ቢል ጥሩ ነው እሱ ዋናም አለ እስኮርም እንደው ቤንችም አላችሁ። አቤት መድኃኒዓለም ዋናዋ አለ። ለዛ ነው በጣም የደነገጠው ማለት ነው። ከውን ያለው ደንግጦ እሱ ብን ብሎ 1 ደቂቃ ማልቆየም እሷ ካች አለች። እኔ ማቆችን ቤት ተከራይ አግባ እንደዚህ ምግብ ትስራ ብዬ ስመክር የነበረችው አለች መጣች። ከዛ በኋላ ሄደ ምናምን ስትል ይመጣል አሁን የሆነ ቦታ ደርሶ ነው ምናምን ደርሶ ይመጣል ምናምን ነገር ስልክ ተደውሎለት ነው ስራ ነው ምናምን ነገር አሏት ማለት ነው። ጓደኞቹ ሽፍንፍን ታያደርጉ ወንድ ለወንድ እኮ እንዲህ ሽፍንፍን እንደሚደራረጉ አቤት እናንተ ፈጥሯቸዋል። እናንተ እኮ ምንም እንዳልተፈጠረ ሽፍንፍን ነው እንዴ ምናምን ብላ ቁጭ ላይ ምናምን ነገር አላት። ደቃለች ማለት ነው። ከዛ ቡናዬ ምናምን ቀዳደው ሰጠዋት ምናምን ተረጋጊ ምናምን ውሃም ምናምን ሰጠዋት ምናምን ተረጋጋች። በጣበቀው በጣኔ እንደማይመጣ ቃል ሄደ እኮ እኮ ዋናም አላችሁ እኮ ዋና ዋጋ ሄደ። ሚስቱ አይደለችም እኮ ፍቅረኛው ናት። ያችኛዋም እኮ ደግሞ ዋና ተብዬም እኮ ፍቅረኛ ናት። እንዴት እንደሚወዳት እንዴት ይወድ ነፍሱ እንደዚህ ነፍሱን ይሰጣታል። ቆይ እንደዚህ ነፍሱን እየሰጥ እኔ እኮ በጣም ብታፈቅሩም እናንተ እስኮ በቃ የሆነ ያስፈልጋችኋል የሆነ በቃ ሌላ ድራቢ ምናምን
አቤት ቅሌታችሁ ግን እናንተ አሪቤት ወላ ላይ ነው። ከዛ በኋላ ንገራችሁ ጉዱን እንጀራ ታሪኩ ረጅም ነበር። በእርግጥ ግን መጨረሻው እንዴት ሆነ በትሉኝ እች ልጅ ታውቃለች ፍቅረኛ እንዳለው ምናምን ሊያገባት እንደሆነ ሽማግሌ እንደላከ ምናምን ነገር አውቅ። ሽማግሌ ልኮ አደም እኮ ሽማግሌ ልኮ እኮ ነው ከሌላ ሴት ጋር አቤት። ከዛ ማለት ነው እች ልጅ ታውቅና ደግሞ ፍቅረኛ እንዳለው ራሷን በጩቤ ውገት እግዚአብሔርን ራሷን በጩቤ ወገደ። እንደዚህ ክሊት እኮ ጩቤ ተወጋች። ወይኔ እኔ ሆስፒታል ሁሉ ሄጄ ጁስ ገዝቼ 60 ብሩን ጁስ ገዝቼ ራሴ ሄጄ ጠይቄያታለሁ ማለት ነው ልጅቷን። እና መጨረሻው እንዴት ነበር የሆነው? እኔ መጨረሻውን አላውቅም፣ ግን ሆስፒታል እንደገባች ምናምን ነገር ተወግታ ምናምን ያቺ ሰምታ ደግሞ ወደ አዲስ አበባ ልጅ አለች ምቼ በጣም የሚያፈቅራት ልጅ አዲስ አበባ ልጅ አለች። ቤተሰቦቿ ጋር ሄዳ እሷን ተከትሎ ደግሞ ትልሽ ገዳም ገባች አሉ ሁሉ ብሎ በቃ ከእሷ ጋር ተከትሏት ጠፋ ተብሎ ነበር። ከዛ በኋላ አሰማም እንዴት እንደሆነ ብቻ ግን ቅሌታችሁ አረ ቅሌታችሁን ቀንሱ ልላችሁ ፈልጌ ነው እናንተ በወሬ ስሰማ ግን በወሬ ጓደኞች ሲነግሩኝ ግን እቺ ኔጋ ቀን በቀን ብትመጣዋ ጎበዝ ናት አሉ። ምን ላይ እንደሆነ አላውቅም። እንግዲህ ረስቼ ነው ቪዲዮ ዘግቼ እንደገና ትዝ አለኝ። ያቺ ኔጋ የምትመጣዋ ጎበዝ ናት አሉ። በምን እንደሆነ እንጃ አላውቅም። ምን ላይ ጎበዝ እንደሆነች አልነገረችሽም? ግን የውሸት ስክሪፕት ነው የምትሰራው። ግን በቃ ተመስጬ ነው የምሰማት። የምር ነው የሚመስለኝ። ደግሞ ትምላለች። እግዚአብሔር ምናምን እያለች ነው የምትምለው። በሳቅ በጫወታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን፣ ስንት ደስታየን፣ ስንታየን መከራ ሲፈራረቁብን በተራ በተራ ሲፈራረቁብን በተራ በተራ ደቂቃ አልፎ I'm sorry baby ሲተኩ ቀናት አለፉ ተረሱ እነዚያ ጊዜያት ስንት ደስታየን ስንታየን መከራ ሲፈራ። ሉላ ገዙ ግን ውስጧ ምን አይነት ሀዘን ቢኖር ነው እንደዚህ ያስለቀሳት? ዘፈኑ በነገራችን ላይ ተመልካቾቼ በቃ ምንም የሆነ ውስጣችሁ ሀዘንም ባይኖር ምንም ነገር ባይኖር ዘፈኑ በራሱ ግጥሙ በጣም እጅግ የሚያሳዝንና የሚያስለቅስ ነው። ሉላ ገዙ እንግዲህ ስሜቷ ስስ እንደሆነ ይታወቃል። በቃ በትንሽ ነገር በጣም ነው የምትደሰተው፣ በትንሽ ነገርም ቶሎ ነው የምታዝነው እና ዘፈኑ ደግሞ ትንሽ ብቻ ሳይሆን እጅግ በጣም የሚያሳዝን ዘፈን ነው። ብዙ ሰው ተገርማችሁ ትሆናላችሁ ይህን ምላስ አይታችሁ ማለት ነው። እና እንደዚህ የሆንኩ ማለት ነው በልጅነቴ በጣም ብር ሰርቅ ነበር። ማርያምን ልጅ እያለሁ በጣም በኋላ ነው ያቆምኩት፣ በቃ ሳድግ ነው ያቆምኩት እንጂ በጣም ብር ሰርቅ ነበር። እና ከእናቴ እህት የሆነ ቀን 10 ብር ምናምን ሰርቄ ከዛ አጣችሁ ቦርሳዋ ላይ አጣችሁና ወሰድኩ ምናምን አልወሰድኩም ግግም አልኩ። ከዛ ሌባ ምናምን ብላ መታችኝ። ከዛ እናቴም ልጄ ሌባ አይደለም ምናምን ብላ ተከራከሩ። ገባችሁ? ከእናቴ ማለት ነው የእናቴ እህት ናት። እናቴና እሷን ሲከራረፉ እስኪ ካልጠጣህ ብላ ቡና በምጠጥበት ፍንጃል እስኪ አልወሰድኩም ብለህ ጸበል ጠጣ አለችኝ። እኔም ልጅ ነበርኩ ምን ያደርገኛል ብዬ ማለት አታስበውም ጸበሉን ጠጣሁትና በምላሴ ያደረገልኝ እንኳን አይኔን እንኳን እግሬን አልቆረጠው እንኳን እጄን አልቆረጠልኝ ማለት ነው። በምላሴ ነው ያሳለፈልኝና የሆነ ወንጀል ብትሰሩን ማመን ነው በቃ። በጸበል ቀልድ የለም። ማርያም የእጅህ ነው የምታገኘውና ይሄን ያው ምላሴን ሳየው የእናቴ እህት ናት መስታወሰውና አስረቁ። መስረቅም ጥሩ አይደለም ገባችሁ? ግን የሆነ ወንጀል ብትሰሩ ማመን በቃ። አዎ አድርጌዋለሁ። ከጸበል መጠጣት ማለት ነው። አይን መጥፋት አለ፣ ብዙ አካልህን መጉደል ይቻላልና ወንጀል እንዳትሰሩ ጓደኞች። በጸበል ቀልድ የለም። ይመቻችሁ። ምላሴን ሳየው የእናቴ እህት ናት መስታወሰው። እንኳን እሱዬን የመሰለ ወርቅ ባል እደግመዋለሁ። እንኳን እሱዬን የመሰለ ወርቅ የወርቅ ፍልቃቂ የሆነ ባል በህይወቴ ላይ ኖሮ ይቅርና ብቻዬንም ሆኜ ሲንግል ማመም ሆኜ
ማሸነፍ የቻልኩ ሴት ነኝ። እንግዲህ ምንም ማድረግ አይቻልም። እግዚአብሔር ከላይ ሲሰጥ ነው። እንግዲህ ደግማለሁ ወርቅ ታውቃላችሁ በብዙ ነገር። ዘቢባ ግርማ እንግዲህ ለባሏ ያላትን ፍቅር በእንደዚህ አይነት መልኩ ገልጻለች እና ይህ ነገሯ እንግዲህ እጅግ እንደምትወደው እጅግ እንደምታፈቅረው እንግዲህ ማሳያ ነው። ደቡብ አፍሪካ ጆሃንስበርግ የሚገኘው ኢትዮጵያዊ ወገናችን በጠራራ ፀሐይ በአሰቃቂ ሁኔታ መሃል ጄፒ ተብሎ በሚጠራው አካባቢ በጥይት ተመቶ መገደሉ ተሰምቷል። ግድያው ዝርፊያ ሳይሆን ሆን ተብሎ የታቀደም ይመስላል። የሲሲቲቪ ምስሎች እንደሚያሳዩት ግለሰቡ መንገድ ዳር ባለ ሱቅ ቆሞ ባለበት አንድ ሰው በዝምታ ቀርቦ በቅርብ ርቀት ተኩሶበት ወዲያውኑ አምልጧል። ግድያው የተፈጸመው ምንም አይነት ንትርክ ወይም ዝርፊያ ሳይኖር በመሆኑ ሆን ተብሎ ያነጣጠረ የግድያ ወንጀል ወይም ታርጌትድ ሂት እንደሆነ ተገምቷል። በተለይ የደቡብ አፍሪካ ዜጎች ስራ አጥነት በመስፋፋቱ መጤ ጠልነት ወይም ዜኖፎቢያ እየተስፋፋ በመሆኑ የተፈጠረ እንደሆነ ይገመታል። በዚህም በደቡብ አፍሪካ የሚኖሩ ወገኖቻችን ሕይወት አሁንም ስጋት ላይ ይገኛል። የደቡብ አፍሪካ ፖሊስ ምርመራ እየመሰረተ ቢሆንም እስካሁን የተያዘ ሰው እንደሌለ ቤኤስኤን ገልጿል። በዚህ አሰቃቂ ግድያ ዙሪያ የእናንተ አስተያየት ምንድነው? ምን መደረግስ አለበት ትላላችሁ? ሐሳባችሁን ኮሜንት ላይ አጋሩኝ። ለወንድማችን ነፍስ ይማር እያልኩኝ ለቤተሰቦቹ መጽናናትን እመኛለሁ። መልካም ጊዜ። እንግዲህ በየጊዜው በስደተኛ ጠሎች በደቡብ አፍሪካ ወገኖቻችን ላይ እንግዲህ ከባድ የሚባሉ የነፍስ ማጥፋት፣ አካል ጉዳት፣ ብዙ ነገር እየደረሰባቸው ይገኛል። ይህን ነገር እንግዲህ የኛ ሀገር መንግስት በዲፕሎማሲ ተነጋግሮ ሊያስቆመው ይገባል። ወገኖቻችን እንግዲህ በስደት ላይ ያልፍልኛል ብለው ሄደው እዛው ሲቀሩ እንግዲህ እጅግ የሚያሳዝን ነው። ለቤተሰብም እንግዲህ ከባድ ሀዘን ነው እና ተመልካቾቼ ፍትህ እንዲሰጣቸው እንግዲህ ሁላችንም በየአቅማችን እንረባረበላለው። ወደ ቀጣይ ቪዲዮ እንለፍ። በ70 ዓመቱ የ20 ዓመት ልጅ ያገባው አዛውንት ዓለምን ጉድ እያስባለም ይገኛል። አንድ የ70 ዓመት ሳውዲ አረቢያዊ አዛውንት የ20 ዓመት ወጣት ሴትን ማግባቱ እንግዲህ በዚህ ሰዓት በዓለም አቀፍ ደረጃ በከፍተኛ ሁኔታ መነጋገሪያ ሆኗል። ታዲያ ይህ በዕድሜው ገፋ ያለ አዛውንት ለ20 ዓመቷ ወጣት ለሰርጓ $756,000 ወይንም በእኛ 116 ሚሊዮን ብር የሚያወጣ 5 ኪሎ ግራም ወርቅና ሮልስ ሮይስ መኪና በስጦታ አበርክቶላታል። በርካቶችም እንግዲህ ፍቅር እድሜ አይገድበውም እያሉም ይገኛሉ። እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ሀሳባችሁን ኮመንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስናም ፈጣን ወቅታዊ መረጃዎችን ያገኙ። ብዙዎች ፍቅር እድሜ አይገድበውም እያሉ ነው ይላል እንዴ? አሁን የምር አፍቅረውን ያገባችሁ አስባችሁታል? የ50 ዓመት ልዩነት አለ፣ የግማሽ ክፍለ ዘመን ማለት ነው። ብር ይኖር እንጂ አይደለም በ70 ዓመት በ90 ዓመትም የ20 ዓመት ሴት ታገባለህ። ዋናው ተፍ ብሎ ገንዘቡን ማግኘት ነው። እዚህ ደርሰናል። ሞዴስ ተወዶ ሴቶች ከተፈጥሮና ከራሳቸው ከዓላማቸው ጋር ግብግብ በገቡበት ሀገር ራሷ ሴቷ እንዲህ ከስነ ምግባር የወጣ ነገር ስታደርግ መመልከት ያሳዝናል ሲል ጋዜጠኛ ሶዶ ለማ ትዝብቱን አካፍሏል። ገንዘብ ወይንም አቅባጭ ሊኖር ይችላል፣ ግን በዚህ ልክ ጥሩ አይደለም። ሰው በምንም መንገድ መዝናናት መብቱ ነው፣ ግን አንዳንዴ መብታችን በምንለው ነገር ነው ሰውንና ሀገርን ማክበር ያለበት ሲል ጋዜጠኛው ትዝብቱን አስፍሯል። ከዚህ በላይ የሞላለት የደላው ሁሉ የሆነለት ሰው ድሮ በየቤቱ ነበር። እንዲህ ግን አልነበረም። በወጣቱ ይባስ ብሎ በሴቷ መሆኑ ደግሞ የከፋ ነው ብሏል ጋዜጠኛው። እውነት ነው። እንግዲህ ይሄ ነገር እጅግ የሚያስተዛዘብ ነገር ነው። ኢትዮጵያ ውስጥ ከ90% በላይ እንግዲህ ድሃ ነው። ድሃ ባለበት ሀገር እንግዲህ የ10,000 ብርና የ15,000 ብር መጠጥ ገዝቶ ሊጠጣ ከሆነ እኮ ችግር የለውም። እጅን ግን መጣጠብ እጅግ የሚያስተዛዝብ ነገር ነው። በዚህ ጉዳይ ላይ ምን ትላላችሁ ተመልካቾቼ? ያላችሁን ሀሳብ አስተያየት አሁንም ላስታውሳችሁ ኮሜንት ላይ መስጠት እንዳትረሱ። እስከዚህ ሰዓት ድረስ መጣችሁም ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰቡኑ ብዙ ወቅታዊና ሰሞነኛ ጉዳዮችን ታገኙበታላችሁ። ይህንን የስውሯ ማርያም ተአምር ሁላችሁም ሼር አድርጉት። ይህችታችን የዛሬ 9 ወር በዱባይ በድንገት በገጠማት የጤና እክል ምክንያት ለ6 ወራት ካልጋ ላይ ውላ መራመድም ሆነ ራሷን መርዳት ተስኗት የነበረችው እህታችን ከሞትኩም ሀገሬ ብላ ወደ ኢትዮጵያ መመለሷ ይታወሳል። ነገር ግን በልቧ የነበረው ጽኑ የእመቤታችን ፍቅር ወደ ስውሯ ማርያም ጸበል አደረሳት። በ5 ሰዎች ታዝላ በዊልቸር የገባችው እህታችን በ7ኛው ቀን በ2 እግሮቿ እየተራመደች በመውጣት ዓለምን ያስደነቀ ተአምር ተፈጽሞላት
ዛሬ የህመም ታሪክ ሆኖ አልፏል። ይኸው ዛሬ ላይ ከታላቅ ፈውስ በኋላ የሽምግልና ስነ ስርዓቷ በሰላም ተልኮ 3 ሚሊዮንና በ100 ግራም ወርቅ ጥሎሽ እሺ ተብሏል። በእግዚአብሔር ኃይልም ለዚህ ታላቅ ክብር በቅታለች። ለኔ የደረሰች ድንግል ማርያም ለእናንተም ትድረስላችሁ የምትለው የእህታችን መልእክት ለሁላችንም የተስፋ ስንቅ ይሁን። ይህንም ቪዲዮ እንግዲህ ሁላችሁም ሼር አድርጉት። መልካም ቀን። ፎሎ ማድረግ እንዳይረሳ። ያለሽበት ሁኔታ ያስታውቃል እና ምስጋና ነው እንጂ ሌላ እንትን አይደለም። ያው እግዚአብሔር በጣም ኦ ማይ ጋድ I'm sorry መዝሙረ ዳዊት ላይ ያለው ስታነቢው በጣም እንትን የሚያደርገው እግዚአብሔር እረኛዬ ነው ምናምን የሚለው እሱን ስታነቢው እኔ አላውቅም ላልቅስ ታስቀጥለኝ ሆነ አይደለም አይ እንትኑ ይገርመኛል ለኔ ለሰው የኛ ስራ ፊት ለፊት እንድንታይ ያስገድደናል እና ይሄ ችግርሽም ምንሽም ሰው እንዲያየው ይሆናል እንጂ ማንም ሰው በቤቱ የሚያሳልፈው የሚያልፍበት ብዙ ነገሮች አሉ። በቃ ሰው ሆኖ ማይፈተን የለም። እኔ እንደው ምንም ነገር በህይወታቸው ሳያዩ ያለፉ ሰዎች እድለኛ ናቸው ብዬ አላስብም። ኑሮ መሞት ምንም ሳታይ ፈተና ነው የሚሰራሽ። በችግር ነው የምትሰሪው። የሆነ ነገር ስትፈተኝ ነው ከዛ በኋላ ጥሩ ነገር የሚገጥምሽና እግዚአብሔር ደግሞ የሚወደው ነው እንትን የሚለውና ዝም ብሎ ኖሮ ማለት እኔ አሁን በጣም የሚገርምሽ ጸጊ ከረጅም ጊዜ በኋላ የሆነ ነገር ሲገጥመኝ በቃ ደስ ይለኛል። እግዚአብሔር ያየኝ ነው የሚመስለኝ። የሆነ ጥሩ ነገር ሊመጣልኝ እንደሆነ ብቻ ነው ማስበው። ያን ያህል በጣም በቃ ሃይማኖተኛ ጥሩ ሰው ምናምን ሆኜ አይደለም፣ ግን በቃ ካለፍኳቸው ነገሮች አንፃር አሁን ከፊት የሚመጡት አላቅም። እግዚአብሔር ከዚህ በኋላ ምን እንደሚያመጣ አላቅም፣ ግን በቃ የሆነ ፈተና ሲገጥመኝ ላልፈው እንደሆነ እግዚአብሔር እንደተማመነብኝ ብቻ ነው ማስበው። እና ይሄ ሜቢ አንዳንዴ እኮ ስንጠፋበትም ወይ እንዳንጠፋበትም ይሆናል ይዘን ሲፈል እንግዲህ ማርታ ጎይቶም በሶሻል ሚዲያ በሚደርስባት ስንዘራ እንግዲህ ቅስሟ ተሰብሮ ብዙ ነገሮችን እንዳሳለፈች ብዙ የድብርት ጊዜያትን እንዳሳለፈች ተናግራለች። ለዚህ ምክንያት ተብላ እንግዲህ የተጠቀሰችው ሊያሾ ነች። ሊያሾ እንግዲህ ብዙ ቪዲዮዎችን በማርታ ጎይቶም ስትሰራ ነበር፣ በውፍረቷ ላይ ባለማግባቷ ላይ ምናምን እና አንዳንዴ እኛ ለሶሻል ሚዲያ ጥቅም ብለን የምናደርጋቸው ነገሮች ሌላ ሰውን ይሰብራሉና ጥንቃቄ እናድርግ ነው መልእክቴ። መጀመሪያ አረብ ሀገር ስመጣ ማስሶዩ ድንግል ነሽ ብሎ ጠየቀኝ። ትልቅ ሰው ነው። 18 ዓመት ነበር እዛኔ ስመጣ ድንግል ነሽ ወይ ብሎ ሲጠይቀኝ አዎ ድንግል ነኝ። እኔ ደግሞ ምክንያቱም ድንግል ሴት ምናምን ሴት ያከብራሉ አረቦች ታውቃላችሁ፣ በጣም ለሴት ልጅ ሪስፔክት አላቸውና ድንግል ነኝ ብዬ ንግር ከዛ በኋላ ብሶበት ቁጭ ከዛ በፊት ማለት ነው በመጣው በወሬ መላከፍ ጀመረ። ፍሪጅ ስከፍት ምናምን ዞር ስል ከኋላ ቸብ ያረጋኛል። ቂጤ ደሞ እኮ ቀጫጫ ምን እንደማከል አንድ ፍሬ ልጅ ማርያምን 18 ዓመቴ ነበርና ከዛ አሁን አልፈ ያስቀኛል። በሳቱ ግን በጣም ነበር ማለቅሰው። በጣም ስትረስ ውስጥ ገብቼ በጣም ታመሜ ከስቼ ነው ለሀገር የገባሁት ማለት ነው ተጣልቼ እና ድንግል ነሽ ሲልኝ አዎ ድንግል ነኝ። ከዛ ሲተናኮረኝ እኔ ደግሞ የእንትን ኮሶን ያቆማል ብዬ ማለት ነው ጭራሽ ብሶበት ቁጭ ድንግል መሆኔን ሲያቅ ብሶበት ቁጭ ሆነ እንደውም ፎቶ ስልክ አመጣና ማለት ነው እኔ እኮ ሀበሻ እንትን አለችኝ አለኝ ሀበሻ ጓደኛ አለችኝ ብሎ የሆነ ፎቶ አሳየኝ። ማርያምን አንድ ጸጉራን ቢጫ የተቀባች ቀላ ያለች ወፈር ያለች ሴትዮ ፍሪዝ ነው ጸጉራ ቢጫ ነው እሱን አሳየኝ ማለት ነው። ሀበሻ ናት ደግሞ። ከዛ እሺ ብዬ ዝም አልኩኝ ማለት ነው። እኔ ካጠገቡ ቶሎ መራቅ ነው ፈልገው እዛ አጠገቡ መድረስ አልፈልግም። እሱ እኮ ያመቻቸኝ ነው። ከዛ ዞር ላለው ማለት ነው። ከዛ በቃ የሆነ ነገር ሲያይ ደግሞ የሆነ በቃ የሚደብር ነገር ሲያይ መቶ ይለኛል ነይ ይለኛል ይጠራኛል ያሳየኛል። ሲያሳየኝ እኔ ላጥ ዞር ብላለሁ። ወዲያው ደነግጬ ዞር ላለው ማለት እና ነካ ድንግል ነሽ ያለኝ ጭራሽ ምን አስበው እንደሆነ እግዚአብሔር በቃ ብሶበት ቁጭ አለ ማለት ነው። እኔ ደግሞ በፍርሃት ሽንቴን ላይ መልቀቅ ብቻ ነው የሚቀርኝ ሳይው ማርያምን ሲመጣ ይጨንቀኛል። አንድ ሳምንት ቤት ነው አንድ ሳምንት ስራ ነውና ሲመጣ ጭንቀት ነው ራሴ ላይ በቃ የሚለቅብኝ ጭንቀት። ከዛ መዝራ አላቸውና መዝራ ስንሄድ
በስንት አንዴ ነው በእርግጥ የሚሄደው ለማጽዳት። አንድ ክፍል አላቸው፣ ቤት አላቸው፣ በጣም ትልቅ ነው መዝራቸው። ፈረሶች ምናምን አሉ። እዛ ደግሞ ጠባቂ ያለ ፈረሶቹን፣ ፍየሎች፣ በጎች ምናምን አለ የሚንከባከብ፣ ዶሮ አላቸውና ቤቱን ለማጽዳት ሲሄድ እኔና እሱ ብቻ ነን የምንሆነው፣ እኔና ሰውየው። ግን ምንም አይልም ይዛኔ። እዛ ስንሄድ ደግሞ ስርዓት ይዛል። እቤት ሲመጣ ነው ሸይጣኑ የሚነሳበት መሰለኝ። እዛ ስንሄድ በእውነት እንዲህ ቀና ብሎ ራሱ አያየኝም። ቀና ብሎ እቤት ስንመጣ እዚህ ቤት እኮ የካሜራ ማአት ነው ያለው፣ ግን በቃ የሆነ ይተናኮሳል። እና ያው ድንግል ከሆናች ደግሞ ድንግል ነበርኩኝ፣ ማርያም ድንግል ነበርኩኝ፣ ጩጬ ነበርኩ ስመጣ። እውነቱን ያወራሁት በነገራችን ላይ። ሌላም ቀጣይ ታሪክ ልንገራችሁ። እኔ መጀመሪያ ላይ እንዲተወኝ ብዬ ድንግል ነኝ አልኩት። በ17 ዓመትሽ ድንግል አልነበርሽም ማለት ነው? 1 ዓመት ሙሉ ኮማ ውስጥ የከተተችኝ እሷ ናት። እኔ ለትዳሬ ለልጄ ታማኝ ነበርኩ። አንድ ቀን ግን ምሳ ልበላ የገባሁበት ሆቴል ውስጥ ከሆነ ከሰፈር ልጅ ጋር ሆቴል ይዛ ክላስ ይዛ ስትገባ አየኋት፣ የገዛ ሚስቴን። እና ወዲያውኑ ሄጄ በሩን መክፈት ማስደንገጥም አልቻልኩም ነበር። ምክንያቱም በቃ ወዲያውኑ የመጣልኝ ነገር እንትን ነው በቃ የሆንኩት። እኔ ለቤተሰቤ ለትዳሬ በጣም ስለመታመን ስትሮክ ነው በቃ የመታኝ ማለት ይቻላል። በቃ ድንግጥ ነው ያልኩት። እና በቃ ምሳውን ራሱ አልበላሁትም፣ ቶሎ ብዬ ወጣው። ሀሳብ ውስጥ ገብቼ ነበረ እና መኪና ራሱ ክላክስ ሲያደርግልኝ የሚገርመው ነገር አልሰማውም ነበር። እና የዛኑ ቀን ነበር እዛ ሆቴል በር ላይ አደጋው ደረሰብኝ። እና ለ1 ዓመት ኮማ ውስጥ በነበርኩ ጊዜ ግን እሷ ሆቴል የያዘችበት አካባቢ ስለተገጨው መኪናውን እንዳየዋት ሳትገምት አትቀርም ነበረ በሰዓቱ። እና ጸጸት ነው መሰለኝ ጸጽቷታል። 1 ዓመት ሙሉ አልጋ ላይ ስተኛ እኔ እንደውም አምሮብኝ ተነሳው ልክ ከኮማ ስነቃ። እሷ ግን በጣም ገርጥታ ማዲያት አውጥታ ከስታ ነበር ያገኘኋት። እና ልክ እንደተነሳው እንዳየኋት ተሽሎኛል ብዬ ወደ ቤት መሄድ አልፈለኩም ነበር። እና ለ1 ወር ምናምን ገደማ ዝም ብዬ የምትሆነውን ነገር ሳያት በጣም ተጨንቃለች፣ በጣም ተጸጽታለች። ጉዳዩን አላወራንበትም ምናምን፣ ግን እንደገባት ገብቶኛል። አይቻት እንደዚህ አይነት አደጋ ውስጥ እንደገባውና አሁን ላይ ላውራት አስቤያለሁ። እና ካወራንበት በኋላ ግን መፈታት እየመሰለኝ ነው። ግን በጣም አሳዝናኛለች። የሴት ልጄን ነገር ምን ማድረግ እንዳለብኝ አላውቅም አለኝ አንድ ታካሚ። መጀመሪያ ላይ እኔ የምር አሳዝኖኝ ነበር። ምን አይነት ታሪክ ነው? ምን አይነት አፍቃሪ ነው እያልኩ በቃ የሆነ ለሱ መልስ ለመስጠት እየተዘጋጀው ነበር። መጨረሻ ላይ ግን ለካ ታካሚው ነው እንደዚህ ያለው። ወይኔ ቤት ውስጥ አታወጣም። አስቆሚያት፣ እዚህ ጋር አስቆሚያት። ቤት ውስጥ አታወጣም። መቼ እንደላክሽ ቆይ ደረሰኛል። መቼ ነው አሳይ። በእኔ ስም የላክሽውን ቶሎ ብለሽ ከየትም አምጪና እኔ እንደው ልወንጀል። አንቺ በእኔ ስም ያስገባሽው ብር ካለ ቶሎ ላኪልኝ። አሁኑ ነው ላኪላት። በአካል ሰጥቻታለሁ። ኦኬ ከአንድ ትምህርት ቤት ልመረቅበት ነው ምናምን ብላ እህቶች ሀይሚዬ ቅድም ከሀገር ከወጣሁ 17 ዓመት ይናላሽ መት በአካል ይሰጥሻል። ከ2 ዓመት በፊት ኢትዮጵያ ነበርኩኝ። የሻለ ጠይቃቸው ሄጃለሁ። ቫኬሽን ሄደሽ ነበር? ቫኬሽን ሄጄ ነበር። ከ2 ዓመት በፊት በአካል የሰጠሻት ገንዘብ በአካል ሰጥቻት። ከዛ በኋላ እልክልሻለሁ ስክሪንሻት። ከዛ በኋላ እዚህ ራሱ መጥቼ ወይ ራሱ የላኩላት አለኝ። አንዳንድ ሪከርዶች ታይዋለሽ። ኦኬ እልክልሻለሁ። አሀበ ፕሩፍ ለእናቴ አድርጌ አደረግኩ ማለት አልፈልግም። ምክንያቱም ከዚህ በላይ ላደርግልኝ ስለምፈልግ ቴንኪው። እኔ እስካሁን ድረስ ነው የምልሽ ብዙ ነገር ጭንቅላት ውስጥ ቢፈጠር ይሄን ነገር ሼር ማድረግ ስለማልፈልግ ለዛ ነው መመክራቸው የነበረው። ቤታችሁ ተቀመጡ፣ ዱዓ አድርጉላት፣ የሆነ ነገር ውስጥ እንዳትገባ። ዛሬ ቤት ገባች ወይ የት ሄደች እያልኩ እነሱን ጠይቃለሁ። ምክንያቱም ከአቅማችን በላይ ስለሆነ እሷንም መቆጣጠር ስለማንችል፣ ግን ቼክ ታደርጊያለሽ፣ ጠይቂያለሽ። ሀውሺ ገባሽ? ምክንያቱም በስልክ መናገር ስለማልችል አሁንም ማድረግ እፈልጋለሁ። ግን የት ነው ሜዳው? አፍተር ድስ ከዛሬ በኋላ ነው የምልሽ።
ኦንሊ ቲንግ ራሴን ማዳን ስላለብኝ ከዚህ ነገር ውስጥ ድጋሚ ራሴን ማግኘት ስለማልፈልግ ከእህቶች ጋር ያለውን ነገር እንዲቆረጥ ከፈለገች እቆርጥላታለሁ። ካላስ ማስፈራሪያ ሳይሆን ይሄ ራሴ ማዳን ነው። ይሄ ሁሉ አመት ጭንቅላቴ ውስጥ ኖራለች። ይሄ ሁሉ አመት በድሮ ነገር አሁን እየተበከልኩ ኖራለሁ። ከዚህ በኋላ ግን በቃኝ። ገባሽ? ደክሞኛል። የራሴ ህይወትን በደንብ አድርጌ እንዳያት በልጅነት ችግር ምን እንደሆነ ይህ ሶሻል ሚዲያ ከመጣ በኋላ በቃ የቤተሰብ ገበና የሚባል ነገር ቀርቷል። ይህ እንግዲህ እንደዚህ የሚጨቃጨቁት የምታያቸው እናትና ልጅ ናቸው። የቤታቸውን አንቺ እንደዚህ አድርገሽ አንቺ እንደዚህ አድርገሽ እያሉ እንግዲህ አደባባይ ላይ በጣም ብዙ ሺህ ሰው እያያቸው ከ40 ሺህ ሰው በላይ እያያቸው እንግዲህ ላይቭ ላይ የሚከራከሩት እናትና ልጅ ናቸው። ይሄ ነገር እንግዲህ እጅግ የሚያሳፍር ነገር ነው። ተመልካቾች በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ኮመንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። 20 ዓመት እንግዲህ ባሏ ጥሏት ጠፍቶ ወደ ሱዳን ጠፍቶ ብቻዋን አፈርድሜ በልታ የሰው ቤት ልብስ አጥባ ጉሊት ቸርችራ የሰው ፊት ገርፏት አሳድጋ ዛሬ አባታቸው ሀብታም ሆኖ ከሱዳን ሲመጣ ከአባታቸው አግዘው እናታቸውን ሲያገሉ አስባችሁታል? እንዴት እንደሚያም በጣም እኮ ነው የሚያመው። የከፈለችውን መስዋዕትነት ስታስብ እንግዲህ ያስቡት። ወጣትነቷን ሌላ ሳታገባ ጥሏት ጠፍቶ ለአምስት ልጆች 10 ዓመትና 10 ዓመት ሱዳን ሄዶ መጣ። 10 ዓመቱን ደግሞ በውጭ እያቆሰላት ነው። አብሯት አልኖረም። ስለዚህ 20 ዓመት ብቻዋን ነው ያሳደገቻቸው። 18 ዓመት፣ 17 ዓመት፣ የ20 ዓመት ምናምን ልጆች ዛሬ እነሱ ደርሰው እናታቸውን እንደዚህ በዚህ ነው ሊከሷት ሲገባ በዚህ ነው የሚበቀሏት። አዎ ስላለው አያችሁ፣ ልጆቻችሁ ራሱ የሚፈልጓችሁ ሲኖራችሁ እንደሆነ ግን ከዚህ ታሪክ ተማሩ። የገዛ ከማህፀናችሁ የወጡ ልጆች ራሱ ሲኖራችሁ ነው የሚወዷችሁ። አባት ገንዘብ ይዞ ስለመጣ እሱን መረጡ። ድሃዋን እናታቸውን አንኳሰሱ። ለምን? እሷ የላትማ። እሷ ኢትዮጵያ ከሀገር አልወጣችም። እሷ ገንዘብ አላጠራቀመችም። እሷ ጉልበቷንም ገንዘቧን ጤናዋንም እድሜዋንም ሁሉ ነገሯን ለልጆቿ ነው መስዋዕት ያደረገችው። ዛሬ ግን አባት ገንዘብ ይዞ ስለሚመጣ ገንዘብ ስላለው 40 ሺህ ብር አውጥቶ ስማርትፎን ስለሚገዛላቸው ፒዛና በርገር ስለሚጋብዛቸው አባት ተመረጠ። ገንዘብ ያለው ነው የሚመረጠው ሁሌ። የዛሬ ልጅ የከፈላችሁነትን መስዋዕትነት አይቆጥርም። አባቱ ባሏን አላስገባም ስላለች 20 ዓመት የትም ዘንዘላዝሎት ይመጣ የማስገባት ግዴታ አለባት። ከሌላ ወልዶ የትም ቆይቶ እሷ በመከራ ተርባ ያሳደገቻቸው ልጆች ዛሬ የትም ከርሞ ሲመጣ የማስገባት ግዴታ አለባት። እሱን አላስገባም ስላለች ከሱ ጋር ተደርበው እናታቸውን የሚናገሩት ባለጌዎች እንዴ! ሚሊዮነር ሆኖ ቢመጣ ከእናቴ ጎን ነው የምቆመው። እኔ ቦን ለምን እሱ ጥሎኝ ሄዶ እናቴስ ብትጠለኝ እሞት ነበረ። እናቴ ስላልጣለችኝ ስላሳደገችኝ ነው በህይወት ያገኘኝ። እሱ የትም ተንዘላዝሎ ከአመታት በኋላ ከሌላ ወልዶ ሀብታም ሆኖ ሲመጣ እኔ በህይወት የተገኘሁት እቺ ድሃ እናቴ ስላልጣለችኝ አፈርድሜ በልታ ስላሳደገችኝ ነው እንጂ እሱ ጥሎኝ ሄደ። ኃላፊነት አልተሰማውም። ወደዚህ ምድር አምጥቶኝ ጥሎኝ ሄደ። እናቴ ግን ጥላኛ ሄደች፣ አሳደገችኝ። እና ዛሬ እሱ ከአመታት በኋላ ሲመጣ ጥሎ ሄደውን በህይወት ስላገኘ ነው ልጆቹ። እሷም እኮ እንደሱ ራሱ ወዳድብቶ ለአንድ እርዳታ ድርጅት ሰታቸው ትሄድ ነበር አረብ ሀገር። ህፃናት ናቸው ጥሎባት የጠፋው። ወስዳ ለሆነ ድርጅት ወርውራቸው ትሄዳለች። ህይወቷን ትኖራለች። ሌላ ታገባለች፣ ትወልዳለች። ስትፈልግ አረብ ሀገር ትሄዳለች። እሷ ግን ህይወቷን መስዋዕት አደረገች። ግን የሁሉ እድሜዋን መስዋዕት ያደረገችላቸው ወጣትነቷን መስዋዕት ያደረገችላቸው ልጆች ዛሬ ከሱ ጎን ነው የቆሙት። ለምን? ገንዘብ ይዞ ስለመጣ። ግን እነዚህ ልጆች ግን ነገ ሲወልዱ ይቀምሷታል የእናትን ህመም። ዛሬ ላይ የእናቶቻችሁ ህመም ማይገባችሁ ወጣቶች ስትወልዱ እናት ስትሆኑ ብቻ ነው እናትነት ምን እንደሆነ የሚገባችሁ። እናንተን ወደዚህ ምድር ለማምጣት የሚከፈል የእርግዝና ህመም፣ የሚከፈል መስዋዕትነት፣ የምጥ ህመም፣ የማጥባት ህመም። ሴት ልጅ ስታጠባ ራሱ ጡቷ እስኪፈነዳላት ድረስ የጡቷ ጫፍ እንዴት እንደሚያማት፣ ሌሊት ከአራስ ልጅ ጋር እንቅልፋታ ማጥባት ማስገሳት፣ ሲታመሙ ቁጭ ብሎ ሌሊት አብሯቸው መሰቃየት፣ ያን ሁሉ መስዋዕትነት የሚገባችሁ እናት ስትሆኑ ነው። እናት ያልሆኑ ወጣጤዎች ግን ዛሬ
እናቶቻቸውን ያዋርዳሉ፣ ይሳደባሉ፣ ያንቋሽሻሉ። እናቴ ያልሰለጠነችም አልተማረችም ፋራናት ገጠሬ ናት እያሉ ያፍሩባታል። ሚዲያ ላይ እንኳን ሊያመጧት ራሳቸው ሚዲያ ላይ ፌመስ ሆነው በማንነታቸው በእናታቸው በቤተሰባቸው ያፍራሉ። አቡ የአምስት ልጆች እናት ደውዬለታለሁ በሰው ስልክ እገባለሁ ብላለች። እኔማ ስልክ ገዛላት ነበረ በራሷ ቲክቶክ ከፍትላትና በቲክቶክ እንድትመጣ ነበር ማደርጋት። የሰው ቲክቶክ ከምናሳድግ ለራሷ ቲክቶክ ከፍተንላት ገና የ47 ዓመት ጎልማሳ እኮ ናት። ገና ናት እኮ ቲክቶክ እንድትጠቀም ቢዝነስ እንድትጀምር ምናግዛት ብትቆም በራሷ። እነሱ እዛው ከአባታቸው ጋር እንትን ይበሉ። የሮ ጋር ይቀባዳ ጀጨን ቀቡ በቃ አናፍኩን ጉያም ዱማቲ ጉያም በቆና ኮስ ሀረዳ እስንጃለዳ የሮ ጋር ይቀባዳ። ቦኒ እንግዲህ ሰሞኑን ሶሻል ሚዲያ ላይ መነጋገሪያ የሆነች እንስት ነች። እንግዲህ እቺ ልጅ እንግዲህ ሰሞኑን ቪዲዮ ሰርታ እዛው ቪዲዮ ላይ እንግዲህ እየታየች ራሷን አጥፍታለች። ከዚህ ጉዳይ ጋር በተያያዘ እንግዲህ ብዙ መረጃዎች እየወጡ ነው። ላቴና አንጀቴን በልታኛለች። በእውነት አዝኛለሁ፣ ልቤ ተሰብሯል። እግዚአብሔር ለቤተሰቦቿ መጽናናት ይስጥ። ጠበቃ ሰብለ አሰፋ፣ ጠበቃ ሄኖክ ሰዎችን የሚሳደቡ ሰዎች አንዲት አካውንት ሲከፍቱ በስልክ ቁጥር በኢሜል አድራሻ ነው የሚከፍቱት፣ በባዶ አይከፈትም። ይሄን በቴክኖሎጂ ማግኘት ይቻላል። ስለዚህ ከኦሮሚያ ፖሊስ ጋር ተስማምታችሁ እቺም ብላቴና ቡሊ ሲያረጓት የነበሩ ሲሰድቧት የነበሩ ሰዎች ለህግ መቅረብ አለባቸው። ሞራሊ ሜንታሊ ነው ልጅቷን የጎዷት። እቺ ወጣት ናት። ከሊስትሮነት ህይወት ተነስታ ህይወቷን አሻሽላ መልካም ምሳሌ ሆና የወጣችን ብላቴና አረዷት፣ ገደሏት። እነዚህ ሰዎች መውጣት መቻል አለባቸው። እስከ መቼ ነው ሰው መልካም ነገር የማያመሰግነው? ሰው በመብቱ መልካም ነገር ማመስገን ሲጀምር እነዚህ አይነት የጨለማ ልጆች እየወጡ መሳደብ፣ መራገም፣ ክፉ ነገር መጻፍ፣ ሞራል መንካት እስከ መቼ? እኔ ትውልዱ እንዲማር ነው እየወጣሁ የምናገረው። ትውልዱ እኔ የነካኝ ድንጋይ እንዳይነካው ነው እየወጣሁ ማጽናን ነው። ስለዚህ እግዚአብሔር ደግሞ በዙፋኑ አለ። ለሁላችሁም እንደየስራችሁ ይከፍላችኋል። ገላትያ ላይ ተጽፏል። ሟርት፣ ጠብ፣ ጭቅጭቅ፣ ክፋት፣ አመጻ፣ ተንኮል ሁሉ የዘላለም ህይወት የለው። ይሄንን እወቁ። እግዚአብሔር ብድራታችሁን ይከፍላል። ለቤተሰቦቿ መጽናናትን እጸልያለሁ። ነገር ግን ሰብለ አሰፋና ሄኖክ ወጣችሁ መልስ ስጡ። ማንም እየተነሳ የማንንም ፎቶ የማንንም ስም እያነሳ መሳደብ ይችላል ወይ? ይሄ ሀገር ደህና ነገር አይወድለትም እንዴ? እርግማን፣ ሟርት፣ በኢየሱስ ክርስቶስ ክፋት በዚህ ነው እንዴ መታወቂያችን? እንዴ ሰው ጥሩ ነገር ሲሰራ አይመሰገንም እንዴ? በግድ አንተ የምትሰራውን ክፋት ጋር መተባበር አለብን እንዴ? ከጨለማ ልጆች ጋር መተባበር አለ እንዴ? የለም። ጨለማ ለጨለማ ነው። የቦኒ ጉዳይ እንግዲህ ብዙዎችን ያስቆጣ ያነጋገረ ጉዳይ ነው። ብዙ ኮመንቷን እኔም ገብቼ ለማየት ሞክሬያለሁ እና አብዛኛው ነገር ስድብ ነው። እሷን የሚያሸማቅቅ ነገር ነው። እሷን ዝቅ የሚያደርግ ኮመንት ነበር ሲጻፍ የነበረው። ይሄ እንግዲህ ልጅቷ ላይ ተጽዕኖ ፈጥሮባት ራሷ ላይ እንደዚህ አይነት ውሳኔ እንድትወስን አድርጓል እየተባለ ነው። እስቲ ሌላም ቪዲዮ አለ፣ እሱም ቪዲዮም አይተን እንመለስ። እንዳለችው ጨክና ራሷን አጠፋች። በቲክቶክ መንደር በርካቶቻችሁ የምታውቋት እህታችን ቦኒ ከዚህ ዓለም ህይወቷ ማለፉ ተሰምቷል። በቲክቶክ ላይ ከ823 ሺህ በላይ ተከታይ ያላት ወጣቷ ቦኒ ከመሞቷ ከጥቂት ሰዓታት በፊት በለቀቀችው ቪዲዮ ላይ ዛሬ የእኔ የእረፍት ቀን ነው በማለት ባስተላለፈችው መልእክት በርካቶች ደንግጠው ነበረም። ታዲያም በህይወት ጉዞዋ የገጠማትን ተግዳሮቶች በማንሳት ለተከታዮቿና ለሚወዷት ሰዎች በሙሉም ስንብቷን በመግለጽ ለሁላችሁም ይቅርታ አድርጌያለሁ፣ እናንተም ይቅር በሉኝ በማለት ተናግራለች። ፈጣሪ የእህታችንን ነፍስ በገነት ያኑርልን። ለቤተሰቦቿ እንዲሁም ለወዳጅ ዘመዶቿ መጽናናትን እንመኛለን። ነፍስ ይማር። ምን ማለት ይቻላል? በቃ ነፍስ ይማር፣ ፈጣሪ ነፍሷን ይማረው። ይህን ስታደርጉ የነበራችሁ ሰዎች ግን ምን ያህል ሊጸጽታችሁ እንደሚችል እኔ እንጃ። ቆንጆዬ ነገር አንተ ማለት ላይክ እሷም ታምራለች፣ ግን ሞር በጣም ቆንጆ ነች። ዛሬ ተይ አታይብኝ እንዴ? አይደብርሽም እንዴ? ሁለቱም ቆንጆ ናቸው። ሁለቱም ቆንጆ ናቸው። አክቹሊ እሷ ትበልጣለች ነው። አይ እኔ አሳነካከኝ። እሷም በጣም ታምራለች፣ ግን ላይክ እሱም በጣም ቆንጆ ነው ለማለት ፈልጌ ነው። እሷ ትበልጣለች ግን
እናመሰግናለን። አጠቃላይ አይ እሷን ታምራለች አክቹሊ እኮ ግን ራቼ ላይክ እሱም በጣም ቆንጆዬ ነው ለማለት ላይክ እንዴት ነው አሁን አንተ እቺ እድሜ ልኳን ስህተት የማይሰለቻትና ከስር ከስሯ የሚከተላት ሴትዮ ብትኖር ጃኒ ነች። ጃኒ በቃ የሆነ ነገር ላይ በቃ በጥፋት አለች። ይሄ እንግዲህ ከዛ እሷ ራሷን ከማጥፋቷ ከአንድ ወር ምናምን በፊት የተቀረጸ ነው። ያሳዝናል ብቻ እና ፈጣሪ ነፍሷን ይማረው። እንደዚህም ያደረጋችሁ ሰዎች እሷን የሰደባችኋት የነቀፋችኋት ሰዎችም እንግዲህ ፈጣሪ ለእናንተም ይቅር ይበላችሁ። በቃ ምንም ጉያን ኩን አከዱፍቱ እርግጠኛን ቶሪያኒ ከናፍዩ አናን መጅረኝ ነገራ የዚች ልጅ ጉዳይ ብዙዎቻችሁ የሰማችሁት ይመስለኛል። ሶሻል ሚዲያ ላይ በተነሱባት ኔጌቲቭ በሆኑ ኮመንቶች ምክንያት ራሷን አጥፍታለች። የምትመለከቱት የመጨረሻ ቪዲዮዋ ነው። ይህች ልጅ ዳግም በህይወት ልናቆያት ልንመልሳት ባንችልም፣ ነገር ግን የዚች ልጅ መንገድ ተከትለው ራሳቸውን በሶሻል ሚዲያ ላይ በሚደርስባቸው ተጽዕኖ ምክንያት ሊያጠፉ የተዘጋጁ ወጣቶችን ግን መምከርና መታደግ እንዳለብን ይሰማኛል። ይህ በሶሻል ሚዲያ ዘመን የሁላችንም ኃላፊነትና በዓለማችን ላይ የተጋረጠ አደገኛ ነገር ነው። ሶሻል ሚዲያ ላይ የሚገኝ ሳይበር ቡሊንግ ማለት ነው። እንደ አውሮፓውያን አቆጣጠር ከ2020 በኋላ ብዙዎቻችን የሶሻል ሚዲያ ተጽዕኖ የሚያጠቃን ሶሻል ሚዲያ የምንጠቀም የሶሻል ሚዲያ ተጠቃሚዎች መሆናችን የታወቀ ነው። በተለይ ደግሞ በዓለም ላይ በ2020 እንደ አውሮፓውያን አቆጣጠር ከተነሳው ከኮቪድ ወረርሽኝ ጋር ተያይዞ ብዙ ሰዎች በቤታቸው ሲቀመጡ የሶሻል ሚዲያ ተጽዕኗቸው እጅግ በጣም እንደጨመረ ይታወቃል። በአሜሪካ የሚገኙ ከ10 ዓመት እስከ 18 ዓመት ድረስ ያሉ ቲኔጀር ወጣቶች ከ2020 ከኮቪድ መከሰት ጋር ተያይዞ 49% የሚያክሉ ሳይበር ቡሊንግ እንደደረሰባቸው በአሜሪካ የተደረጉ ጥናቶች ያሳውቃሉ። እንዲሁም በ2026 በተደረገ ጥናት ውስጥ እኛ ከምንጠቀምባቸው ፕላትፎርሞች መካከል ሳይበር ቡሊንግ ከፍተኛ ተጋላጭነት ያላቸው ሶሻል ሚዲያ ተብሎ የተዘረዘሩት ዩቲዩብ 79% ሲይዝ 69%ን ደግሞ ስናፕቻት ይይዛል። እኛ በስፋት የምንጠቀምበት የቲክቶክ ፕላትፎርም 64%ቱን ሪስክ የያዘ ሲሆን እንዲሁም ደግሞ ብዙዎቻችን የምንሳተፍበት ፌስቡክ 49%ቱን ለዚህ አይነት አደጋ የተጋለጡ ፕላትፎርሞች እንደሆኑ ተገልጿል። በእነዚህ ሳይበር ቡሊንግ ውስጥ ሰዎች የሚደርስባቸው ከፍተኛ ተጽዕኖ መካከል በዋናነት የሚጠቀሰው ከሚሰነዘሩባቸው ክፉ ኮመንቶች የተነሳ በጣም ተበሳጭ፣ ቁጡ፣ ቶሎ የሚናደዱ ግልፍተኞች እንዲሆኑ የሚያደርግ ሲሆን በሁለተኛ ደረጃ ደግሞ ለራሳቸው ያላቸው ግምት በከፍተኛ ደረጃ የሚቀንስ፣ ራሳቸውን እንዲጠሉ፣ ሶሳይቲውን ማህበረሰቡን እንዳይቀበሉ የሚያደርግ፣ ሁሉም በጥርጣሬና በስጋት እንዲመለከቱ የሚያደርግ ነው። በሶስተኛ ደረጃ እንግዲህ በጣም አደጋ የሚያደርሰው ደግሞ ሰውነታቸውን እንዲጠሉ የተለያዩ አደንዛዥ እጽ ተጠቃሚ እንዲሆኑ የሚያደርግ ነው። ብዙዎቹ ሳይበር ቡሊንግ የደረሰባቸው ቲኔጀር ወጣቶች እንደገለጹት ከሆነ ራስን ለማትረፍና በደስተኝነት ለመቀጠል ሳይበር ቡሊንግ የሚያደርጉትን ሰዎች ብሎክ አድርጎ ከአካባቢ ማስወገድ አንድ በጎ ድርጊት ተደርጎ ተገልጿል። በአውሮፓና በአሜሪካ በስደት ሀገር የሚኖሩ የኤዥያ የአፍሪካና የላቲን አሜሪካ ዜግነት ያላቸው ወላጆች እጅግ በጣም የሚጨነቁት ልጆቻቸውን ወደ ትምህርት ቤት በላኩ ጊዜ በትምህርት ቤት በሚደርስባቸው ቡሊንግ ምክንያት እንዳያጠፉ የተለያየ ሱስ ውስጥ ተዘፍቀው እንዳይኖሩ ነበር። አሁን ግን ልጆቻችን በራቸውን ዘግተው በተቀመጡበት ቤት ውስጥ ቁጭ ብለው ባሉበት በገዛ ገንዘባችን ገዝተን በሰጠናቸው ስልክ ይሄው ጥቃት ማለትም ሳይበር ቡሊንግ ቤታቸውን አንኳክቶ እየመጣ ለህይወት ያላቸው ግምት ዝቅ እንዲልና ራሳቸውን እንዲጠሉ እያደረገ ያለ ከፍተኛ ልጆቻችንን አደጋ ውስጥ እየጣለ ያለ ነገር ነው። የታሸጉ ለስላሶችን የታሸጉ የተለያዩ ጣፋጭ የሆኑ ነገሮችን በመከልከል ናቹራል የሆኑ ነገሮችን ለልጆቻችን እንደ ምግብ አድርገን በማቅረብ የልጆቻችንን ጤና ለመጠበቅ እየጣርን ባለበት በዚህ ሁኔታ ውስጥ እጅግ በጣም አደገኛ የሆነ ጎንዮሽ ውጋት ያለው ሳይበር ቡሊንግ እንደሆነ የረሳ ነው ይመስለኛል። ቀደምትም ያሳየዋችሁ ይህቺ ወጣት በሶሻል ሚዲያ ላይ የሚደርሳት ኔጌቲቭ ኮመንት ህይወቷን እንድታጠፋ ለራሷ ያላት ግምት እንዲቀንስ አድርጓል። በዚህ አጋጣሚ ቤተሰቦቿ፣ በዙሪያ ያላችሁ ወዳጅ ዘመዶቿ ሁሉ እግዚአብሔር መጽናናት እንዲሰጣችሁ እመኛለሁ፣ ደግሞ ጸልያለሁ። አሁንም ግን ቀጥሎ ሌላ ሰዎች ከማጣታችን በፊት እኛ ሁላችን በኮመንትም ሆነ በተለያየ መንገድ ሰዎችን አታክ በሚያደርግ ነገር ውስጥ መሳተፍ እንደሌለብን መወሰን ያለብን ይመስለኛል።
ለምሳሌ በአንዳንድ ቪዲዮዎች ላይ ሰዎች በተክለ ቁመናቸው፣ በፊት ቅርጻቸው፣ በአይናቸው፣ በአፍንጫቸው፣ በሰውነታቸው፣ ባረማመዳቸው፣ በተለያየ መንገዳቸው በሚቀለዱ የቀልድ ኮመንቶች ላይ ያንን መጥፎ ኮመንት ላይክ በማድረግ ደግሞ በኮመንቱ በመዝናናት እኛም ሳናቀው በዚህ የሶሻል ሚዲያ ሳይበር ቡሊንግ ተሳታፊ ሆነን ራሳችንን እናገኘዋለን። ያቀናን መስሎ ያስተካከልን መስሎን አንዳንድ ሰዎችን በማንነታቸው ላይ በምንሰጠው አስተያየት ልንጎዳቸው ከህይወት ምዕራፍ ልናጎድላቸው እንደምንችል ማሰብ አለብን። እኔ ዛሬ ጉዳይ ጋር የተያዘ የመሰለኝን አንድ ቪዲዮ አጥፍቻለሁ። በቀጥታ ሰውን ይጎዳል ብዬ ያሰብኩትን በራሴ ማለት ነው። እናንተም ይህ ቪዲዮ የሚደርሳችሁ ኢትዮጵያውያን ወገኖቼ እያንዳንዳችን ሳይበር ቡሊንግ ውስጥ ሳናቅም ሆነ እያወቅን ተሳትፈን ከሆነ አካሄዳችንን መንገዳችንን መለወጥ አለብን። በጣም ደግሞ በዚህ ጉዳይ ላይ እየተጠቁ ያሉት ከ10 ዓመት 18 ዓመት ያሉ አለፍም ሲል እስከ 25 ዓመት ያሉ ወጣቶች ናቸው። እችንም ላይ ሳይበር ቡሊንግ ይደርስብናል። ነገር ግን ከ30 እና ከዛ በላይ ያለን ሰዎች ለህይወት ያለን ግምት ከሶሻል ሚዲያውን በፊት የነበረ ስለሆነ አንዳንድ ሰዎች በሚሰጡን አስተያየት ተስፋ ቆርጠን ራሳችንን ልናጠፋ ማንችልበት ስነልቦና አቋም ላይ ስለደረስን ኮመንቶቹም አይረብሹንም፣ ነገሮችንም ማስተካከል የምንችልበት አቅም አለን። ሌሎች ግን ለዚህ ነገር የተዘጋጀ ስነልቦናዊ ጥንካሬ የላቸውም። ስለዚህ እኛ ራሳችንን ለማስደሰትም ሆነ ሌሎችን ለማሳቅ ብለን በማንነታቸው ላይ በሰውነታቸው ላይ በምንሰጠው ኔጌቲቭ ኮመንት ምክንያት በጣም ብዙ ሰዎች ቤት ውስጥ ድንኳን ልናስጥልና የሀዘን ድባብን ልንፈጠር እንችላለን። ስለዚህ ወዳጆች ይህ ቪዲዮ የሚደርሳችሁ ሰዎች ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ለሚገባው ሰው ደግሞ በመላክ ከዚህ ነገር ራሳችንን እንድንቆጥብ በእንደዚህ አይነት ሁኔታ ውስጥ ያላችሁ ኔጌቲቭ ኮመንት በዝቶባችሁ ለራሳችሁ ያላችሁ ግምትና አስተሳሰብ የቀነሰባችሁ ወንድሞቼና እህቶቼ እናንተን ማንነት የሚወስነው አምላካችሁና እናንተ በአምላካችሁ ላይ ያለው እምነታችሁ እንጂ የማንም ተራ ግለሰብ ኮመንት እንዳልሆነ እንድታስቡ በዚህ ቪዲዮ ፈልጋለሁ። ስለዚህ ወዳጆቼ እንወዳችኋለን፣ እናከብራችኋለን። ሳናቅ በስህተት እያወቅን በድፍረት አይነት መንገድ ተባብረን ጉዳት ያደረስንባችሁ ወንዶችና ሴቶች ይቅርታችን ይድረሳችሁ እላለሁ። ሰላሙን እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይህን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።